አለ ይቅርታ በጠየቀችኝ ጊዜ ይቅር ባልኳት ጓደኛዬ ይላል ዛሬው ታሪክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንደውም ቪዲዮ ያስተምራል ካላችሁ ሼር ላይክ አድርጉ። ምን አለ ይቅር ባልኳት ጓደኛዬን አብሮ አደጌ ናት። ሰፈር ውስጥ ከልጅነታችን ጀምረን ጭቃ አቡክተን ጭቃ ፈሽተን አብረን ያደግነው ጓደኛዬ ናት። በጣም የሚሳሳላት ልብስ ራሱ አብረን ነው የምንለብሰው። ልብስ ራሱ አንድ አይነት ነው የምንለብሰው። በጣም የሚወዳት ጓደኛዬ ናት። ከልጅነታችን ጀምሮ አብረን ያደግነው። ከዛም አብረን አድገን ትምህርት ቤታችንም አንድ ነበር። እነሱ ግን በኖሮ ዝቅተኛ ነበሩ። እኛ ደግሞ ትንሽ ነበረን። ብዙም ያን ያክል ሀብታም ሳንሆን በትንሹ አቅማችን ጥሩ ነበር ትላለች። ከዛም ጥሩ ነበር፣ በአቅማችን ጥሩ ነበር። ከሰፈሩም ሰው እንደውም ሻለን የተሻልነው እኛ ነበር። ከዛም ጓደኛዬ የቤት አስቤዛ እኛ ቤት ሲገዛ ለጓደኛዬ በሁሉም በቤት አስቤዛ በተገዛ ሁሉንም ቀንሼ እነሱ ቤት ካልወሰድኩኝ እኔ በጣም ይጨንቀኝ ነበር። ከዛ እናቴን ለምኛት፣ ከዛ ሁሌም የቤት አስቤዛ እኛ ቤት በተገዛ ጊዜ እነሱ ቤት ወስዳለሁኝ። እንደውም እንጀራ ተጋግሮ ራሱ ከተረፈ እነሱ ቤት ይዤ ነው የሚሄደው። እንደ ቤቴ ነው በሉት። በቃ የቤቱን እቃ ሁሉንም ነገር የቤቱን አውቃለሁ። ሳላንኳኳ ነው የሚገባው ሀታ መኝታ ቤታቸው ድረስ። ምክንያቱም አብረን ነው ያደግነው። በጣም ነው የምወዳት። እናቷም ትወደኛለች። እኛም በቃ ልክ እንደ ቤተሰብ ነው የምንኖረው። መኝታ ቤታቸውንም ሳላንኳኳ ነው የሚገባው። እናቷም ደግሞ በጣም ነው የሚወዱኝ። እኔም በጣም ነው የሚሳሳላቸው። እነሱ ምሳ እንደበሉ ካላየሁኝ ይጨንቀኛል። ለመኝታ ብቻ ነው የምንለያየው። እንደውም አንዳንዴ አብራት ነው የሚያድረው፣ እዛ እነሱ ጋር ነው የሚያድረው ትላለች። ከዛም እነሱ ጋር ነው የሚያድረው። እናቷንም የሆነ ጊዜ ታመሙና በጣም ሲከፋት እኔ ራሱ በጣም ከፍቶኝ ከዛ ከአባቴ ብር ተበድረን አሳከምናቸው። በጣም ነው የሚወዳቸው። እናቷም እንደ እናቴ ነው የሚያያቸው። ሰፈር ውስጥ በቃ የኔን ስም ሲጠሩ የእሷንም ስም ይጠራሉ ትላለች። እና ትምህርት ቤት ራሱ እነሱ ዝቅተኛ ኖሮ ስለሚኖሩ ከኔ ከሚከፈለው ለኔ ሲከፈልልኝ ለሷም አብሮ እንዲከፈልላት አደርግ ነበርኩኝ። ቤተሰብ እሷ የመንግስት ስትማር እኔ የግል አልማርም ሲላቸው እሷንም ደግሞ የግል እንድትማር አደረጓት። ከዛም ደግሞ አብረን ተምረን ስናጠናም አንድ ላይ ነው፣ ፈተናም ስንፈተን አንድ ላይ ነው። እንደውም ልብስ ራሱ ለራሴ ሲገዛ በቃ በሷ ደረጃ የሚመጥን ደረጃ እኔ አሁን ቤት ውስጥ ልብስ እንዲገዛ ከተሰጠኝ ለሷና ለኔ የሚገዛውን መርጬ ዝቅተኛ ዋጋውን ዝቅተኛ የሆነውን ነበር የሚገዛው። ከዛም እንደዛ ሆነን ስንኖር ከዛ ተምረን ተመርቀን ስራ ይዘን ምናምን ከዛ ከእለታት አንድ ቀን በጣም ጓደኛዬ በጣም አለችኝ፣ አስከፈችኝ፣ በጣም ከፋኝ። ከዛ በኋላ ከጓደኛዬ ጋር ተደባበርን። ከተደባበርን በኋላ አልኩኝ ማለት እኔ ስራም ቦታዬንም ቀየርኩኝ። ከዛም ደግሞ ከትንሽ ጊዜ ከአንድ ወራት በኋላ ሰፈራችንም ቀይረን ከዛም በቃ እኔም ላይፌን የኖርኩኝ እሷም ደግሞ በተደጋጋሚ ብትጠይቀኝ ብትደውልልኝ እኔ ምንም ይቅርታ ሊያደርግላት አልቻልኩም።
ከዛ ምንም ይቅርታ ሊያደርግላት አልቻልኩም። በተደጋጋሚ ደወለች፣ ሰው ላከችብኝ። ብዙ በቃ ብዙ የምትቻላቸውን ነገራቶች አደረገች። ከዛም ደግሞ እኔ ምንም ይቅር ሊላት አልቻልኩም። ለምን እንደሆነ ምክንያቱም ባላቅም ያን አክል ይሄን አክል የሚያደርስ ነገር አልነበረም። ካሳለፍናቸው ጊዜዎች አብረን ያድገናል። አብረን ነው ልብስ አንድ አይነት የምንለብሰው፣ አብረን ነው የምንበላው፣ አብረን ነው የምናድረው። ብዛ ጥቂት ጊዜ ነው እንጂ ቤታችን የምናድረው እነሱ ቤት ነበር የሚያድረው ትላለች። ከዛ ካሳለፍነው አንጻር ምንም ያን ያክል እንትን የሚል ነገር አልነበረም። ግን ለምን እንደሆነ ባላቅም ይቅር አልልሽም ብያት ዘጋኋት። ከዛም በኋላ ኖረን ከዛም እኔም ደግሞ አገባሁኝ። አግብቼ ማለት እጮኛ ከሷ ከተለያየም በኋላ በስራ ቦታ የሆነ ልጅ ጋር ተዋወቅኩኝ። ከተዋወቅኩ በኋላ ከዛም ከሁለት ወር በኋላ ወደ ጋብቻ እንድንገባ ነገረኝ። ከዛም ከሱ ጋር ተስማምቼ ከዛ ጋብቻ ቀለበት አደረግኩኝ። ቀለበቱም ሳያደርግ ግን ቢያስታውሳትም ሊጠራት አልፈለኩም። ከዛ ቀለበት ተደረገ ምናምን የተፖሰተውን አይታ አሁንም ብታወራኝ እንኳን ደስ አለሽ ብትለኝም እኔ ምንም ፍቃደኛ ሊሆን አልቻልኩም። ለምን እንደሆነ አላውቅም። ከዛ ፍቃደኛ ሊሆን አልቻልኩም ማለት በጣም እንትን ብሎኛል። በጣም በቃ ለምን እንደሆነ አላውቅም ውስጤ ድንድን ብሏል። ከዛ በኋላ ደግሞ በጣም ታማለች። እንደ ታመመች አላውቅም። እኔ ታማ ሆስፒታል ተመላልሳ ምናምን በጣም ታማለች። የሰፈር ሰው የመጣ ይጠይቃታል። ሀታ እናቴ መታ ጠይቃታለች። እናቴ ደግሞ ይህንን ነገር ስላወቀች ዝም ብላኛለች። ከዛ በኋላ ከእለታት አንድ ቀን ቆይተን እናቴ እዛ ሊሄድ ነው ምናምን ብላኝ መጠች። ከዛ ከመጠች በኋላ ደግሞ ከሁለት ከሶስት ቀን በኋላ እናቷ እንደሞተች ተነገረኝ። እናቷ ሞታለች፣ ነይ ለቅሶ ነይ ተብዬ ተጠራሁኝ። ከዛ ተጣርቼ ለቅሶ በጣም ደንግጦኝ እናቷን በጣም ስለሚወዳቸው በጣም ደነግጠኝ። በጣም በቃ ልክ የራሴን እናት እንዳጣሁኝ ተሰምቶኝ በጣም ተሰበርኩኝ። ከዛም መጣሁኝ እያለቀስኩ እንትን ብዬ መጣሁኝ። በጣም ከፍቶኝ በጣም አዝኜ መጣሁኝ። ለቤታቸው መጣሁኝ። ከዛም መጥቼ አልቅሼ ከዛ ከተረጋጋው ራሴን ካረጋጋው በኋላ እሷ የት ነው ያለችው ለጽናናት ብዬ ፈለግኳት ጓደኛዬን። ከዛም ሲፈልጋት ሰው ሁሉም ሊነግረኝ አልፈለገም። ከዛ ይጠቋቆማሉ። ከዛ በኋላ ሁሉንም ቢጠይቀው እኔ እንጃ አለኝ። መናገር አልፈለጉም እነሱ ማለት መናገር አልፈለጉም ያለውን ነገር እንትን ስላሉ። ከዛም በኋላ ምንድን ነው ለምንድን ነው ያለችበት ማተነግሮኝ እኔ እንዲያጽናናት ፈልጌ ነው ንገሩኝ ብዬ እንትን ቢል ማንም ሊነግረኝ አልቻለም። ማንም በቃ ሁሉም ሲያያቸው ፊታቸው ልክ አይደለም። ከዛም የሆነ ማለት ከእነሱ ራቅ የሚል ሰው እንትን የሌለው ሰው የት ናት ምናምን ብዬ ሲጠይቅ እሷ እኮ ሞታለች ምናምን ነገር አለ። እሷ እንዴት ነው የምትሞተው? የሞተችው እናቷ ናት ምናምን ሲል አይ እሷ ነው የሞተችው አሉኝ። ከዛም በጣም ተሰበርኩኝ። ከዛ በኋላ ራሴን አላቅም፣ ራሴን ስቼ ወደኩኝ። ከዛ በኋላ ሆስፒታል ነው እየነቃሁት፣ ሆስፒታል ነው የነቃሁት። ከዛ በኋላ በጣም ደነገጠኝ፣ በጣም ልቤ ተሰበረ። በቃ የዛኔ ይቅርታ ስትለኝ የምትጽፍልኝ የነበረውን ስልክ ውስጥ ገብቼ አየሁኝ። በጣም ራሴን መቆጣጠር አልቻልኩም። በጣም ተጎዳሁኝ። ከዛም በጣም በቃ የሚወዳድ ጓደኛዬም በዚህ መልኩ አጣኋት። ከዛም በጣም ተሰበርኩኝ። ከዛ በኋላ ራሴን እንደምንም አረጋግቼ ማለት የዛኔ ለምንድን ነው ይቅርታ አላልኳት? እስከ ዛሬ ድረስ ውስጤን ያቃጥለኛል፣ ውስጤን ይበላኛል። በጣም ውስጤን ለምንድን ነው የዛኔ ይቅርታ ያላደረኩላት ብዬ እስከ ዛሬ ድረስ በጣም ነው የምጸጸተው፣ በጣም ነው የሚከፋኝ። መቼም ከውስጤ ሊያወጣት አልቻልኩም። ሁሌም ምን አለ ይቅርታ ባደረኩላት እያልኩኝ በጣም እጸጸታለሁኝ። በቃ ይህን ነገር በምንም ከውስጤ ሊወጣ አልቻለም ትላለች። የምንወዳቸውን ሰዎች
ይቅር ይቅር ብለን እንደ መጀመሪያ ባንሆን ራሱ ይቅር ማለት አለብን። እንደ መጀመሪያው ባንቀጥል ራሱ በቃ ይቅር ይቅር ብለን እንትን ማለት እንዳለብን ነው ከዚህ ታሪክ የምንማረው። ይጠቅማል ለምትሉት ሰው ሁሉ ሼር አድርጉት። ማለት የምንወዳቸውን ሰዎች በአካባቢያችን ያሉ ሰዎች ይቅርታ ከጠየቁን ይቅር ማለት አለብን። እንደ ድሮ እንሆናለን ማለት ሳይሆን እንደ ድሮ አንሆንም፣ ግን ይቅር ማለት አለብን። እንደዚህ ይሄ ነገር ከተፈጠረ በኋላ ከምንቆጭ ይቅር ማለት አለብን ማለት ነው። እና እስከ ዛሬ ድረስ በጣም በቃ መቼም ልረሳትም አልቻልኩም። ይቅርታ የምትጠይቀኝ የነበረው መቼም ከውስጤ ሊወጣልኝ አልቻለም። ስለዛ ለምትወዱት ሰው ይቅርታ አድርጉ። አብራችሁ እንደ መጀመሪያ ባትሆኑ ራሱ አብራችሁ እንደ ድሮ ባትሆኑ ራሱ ይቅርታ አድርጉ ትለናለች የዛሬው ባለ ታሪካችን። ከተመቻችሁ ላይክ ሼር ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉ።